ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት በቀላሉ ቤት ውስጥ የምናዘጋጀው ኩኪስ ነው። እጅግ በጣም መልኩ የሚያምር ስንመገበውን በጣም ጣዕሙ ቆንጆ የሆነ አፋችን ላይ የሚሟሙ አይነት ጣዕም ያለው ኩኪስ ነው ይዤላችሁ የመጣሁት። በቀላሉ ነው የምታዘጋጁት። ኦቨን አያስፈልጋችሁም። በቀላሉ በማንኛውም መጥበሻ የምታዘጋጁት ኩኪስ ነው። ይህንን ኩኪስ ለማዘጋጀት የሚያስፈልገን ግብአቶች 100 ግራም የሴሞሊና ፍሎር ያስፈልገናል። ይሄ ብዙ ጊዜ ለልጆች እንዴት ነው ገንፎ ምናምን ለማዘጋጀት የሚጠቀሙበት አይነት ዱቄት ነው። ከዱረም ስንዴ የሚዘጋጅ አይነት የዱቄት አይነት ነው። ግን እሱ ዱቄት ከሌላችሁ በጣም ሻካራ የሆነ የስንዴ ዱቄት ካላችሁ እሱ ልትጠቀሙ ትችላላችሁ። ይሄ ሴሞሊና ዱቄት ያልኳችሁ በጣም ሻካራ አይነት ቴክስቸር ያለው ስለሆነ እሱን ካላገኛችሁ ያው እንደ አማራጭ በጣም ሻካራ የስንዴ ዱቄት ካገኛችሁ እሱን መጠቀም ይቻላል። አንድ እንቁላል ያስፈልገናል። ግማሽ ወይም እንዴት ነው 1/4 የኩባያ የስኳር ያስፈልገናል። ወይም ደግሞ 4 ወይ 5 የሾርባ ማንኪያ የሚሆን ስኳር ያስፈልገናል። ወተትም ልክ እንደዛው 1/4 የማንኪያ የሾርባ ማንኪያ የሚሆን ወተት ማድረግ እንችላለን። ወተቱ መብዛት የለበትም፣ ምክንያቱም የምናቦካውን ሊጥ ፎርም ለማስያዝ ቅርጽ ለማስያዝ ስንል ከቀጠነ አስቸጋሪ ስለሚሆን ማለት ነው። እና ማንኛውም አይነት ዘይት የኩኪንግ ዘይት ያስፈልገናል ማለት ነው። ስለዚህ አሁን ስኳራችንን እቃ ላይ እንገለብጠዋለን። ያዘጋጀነው ቦል ነገር ወይም ጎድጓዳ ሳህን ላይ። ከዛ በኋላ እንቁላሉን እንጨምርና ስኳሩና እንቁላሉን እጅግ በጣም በደንብ ማለት ነው እስኪዋሃድ ድረስ መምታት አለብን ማለት ነው በዊስከር። ስለዚህ ስኳሩ በደንብ ሟምቶ መዋሃዱን ካወቅን በኋላ ዱቄቱን መጨመር አለብን ማለት ነው። ከዛ በኋላ ዱቄቱን እንጨምርና አብረን እናዋህደዋለን። ከዛ በኋላ እዚህ ጋር ወተት እንዳስፈላጊነቱ ነው፣ አለማድረግም ይቻላል። ግን ካደረግን ደግሞ በጣም መጠነኛ የሆነ ወተት ምናልባት 1/4 የሾርባ ማንኪያ እንዳልኳችሁ እንደሱ ትንሽ በማድረግ ወተቱ ደግሞ ይሄ ቅዝቃዜ የለቀቀው መሆን አለበት። ከፍሪጅ እንዳወጣ ነው ባንጠቀመው ጥሩ ነው። እና ልክ እንደሱ የተወሰነ ወተት አድርገን እናዋህደዋለን ማለት ነው። በጣም መቅጠን የለበትም፣ ቅርጽ ለማስያዝ አስቸጋሪ ስለሚሆን። ከዛ በኋላ የኩኪሳችን ጣዕም ባላንስ ለማድረግ ያው ስኳር ስለተጠቀምን በጣም ትንሽ ብትን የምናደርጋት አይነት ጨው የለም፣ እንደሱ አይነት በተን አድርገን አንድ ላይ እናዋህደዋለን። ከዛ በኋላ ለአንድ 10 ደቂቃ ትንሽ እንዲዋሃድ አይነት ነገር እናደርገዋለን ማለት ነው። ልክ አንድ 10 ደቂቃ ካቆየነው በኋላ አሁን ሊጣችን ዝግጁ ነው። የሚያስፈልገን ምንድነው? ማንኪያ እናመጣና ማንኪያውን በዘይት ለወስ እናደርገዋለን። ምክንያቱም ቅርጽ ለማስያዝ ሊጡ የመያያዝና እንትን ማለት ነገር እንዳይኖረው እንደምንፈልገው በቀላሉ ፎርም ለማስያዝ ማንኪያውን በዘይት ነከር አድርገን ከዛ በኋላ እናወጣና በትንሽ የቆንጠራ አድርገን እጃችን ላይ ነው አድቦል ብለን ጥፍጥፍ እናድርገዋለን። ከዛ በዛችሁ በማንኪያ ቅርጽ ማስያዝ ነው እንደምታዩት ማለት ነው።
እንደምታዩት ይኸው ሁሉንም ሊጤን እንደዚህ ቅርጽ በማስያዝ አስተካክዬ ጨርሻለሁ። አሁን የማደርገው ምንድነው በመጥበሻ ነው ይሄንን ኩኪሳችንን የምንጠብሰውና ቆንጆ ሆኖ የሚወጣልን። ስለዚህ ዘይት በመጠኑ ሳናበዛ ያን ያህል ዲፕ የሆነ እንትን አይደለም የምንጠብሰው፣ በመጠነኛ አይነት የዘይት መጠን አድርገን አንድ ባንድ ያዘጋጀነውን ቅርጽ ያስያዘውን ሊጥ ወደ መጥበሻችንን መጋሉን ካረጋገጥን በኋላ እንጨምረዋለን ማለት ነው። ስለዚህ እዚህ ጋር ልክ እንትን ካላችሁ በኋላ ወደ መጥበሻው ካደረግን በኋላ የምንጠቀመው በጣም መጠነኛ ሙቀት ነው። ምክንያቱም በጣም ሙቀቱ ብዙ ከሆነ ቶሎ ከላይም ከታችም የበሰለ ይመስለንና ውስጡ ግን ትንሽ ያልበሰለ ነገር ሊሆን ስለሚችል ልክ ዘይቱ ከጋለ በኋላ በደንብ መጋሉትን ሊጡን ልክ እንደጨመር ነው እንትናችንን ስቶቫችንን መጠኑን መቀነስ አለብን እና በመካከለኛ ሙቀት ከ5 እስከ 7 ደቂቃ በፊት ለፊቱና በጀርባው እየገለበጥን ማብሰል አለብን ማለት ነው። ስለዚህ 5 እስከ 7 ደቂቃ ባለው ውስጥ እያያችሁት ትገለብጡታላችሁ። ከዛ በኋላ ዝግጁ ይሆናል ማለት ነው። አሁን ልክ ይኸው የመጀመሪያውን የተጠበሰውን ኩኪሳችንን በስሎልናል። ስለዚህ ወደ ሳህን አንድ ባንድ እያወጣው ወደ ሌላ ሳህን ላይ አድርገዋለሁ። ስለዚህ ሌሎች የተዘጋጁ ሊጡም የተዘጋጀ ቅርጽ ያላቸው ስላሉ እነሱንም አንድ ባንድ በተመሳሳይ ሁኔታ በመጥበሻው ላይ እንጠበስሰዋለን ማለት ነው። ዘይት መቀየር አስፈላጊ አይደለም። በዚሁ በራሱ ዘይት ያን ያህል ብዙ ዘይት አልተጠቀምንም። እንደምታዩት በፊት ለፊቱም ከኋላውም ገልበጥ እያደረግን ቅርጹም የሚያምር ቅርጽ እንደያዘ ነው የሚሆነው። እንደዚህ በስሎልን ይወጣል ማለት ነው።